ታሪኩ ረጅም ነው። ስንገናኝ በደንብ እናወራለን። ግን ቆይ ጠፍተሽ ነው? ያልፈለግኩሽ እኮ ቦታ የለም። ትሰማኛለህ? እናትህን በህይወት ማግኘት ከፈለክ ያልኩህን ነገር ቶሎ አድርግ። እማዬ እማ ማግኘት ከፈለሽ አርፈሽ ተቀመጥ። ዳግም ከእናቱ ጋር ተገናኘ። ብሌንም እናትሽ ሞታለች ተብላ የተነገራት በውሸት እንደሆነ አሁን ላይ እውነቱ ተናግሮታል ማለት ነው። ዳግምና ብሌን እንግዲህ ደስታቸው ተመልሶላቸዋል። ዳግም ከ18 ዓመት በላይ ያጣትን እናቱን ለማግኘት ችሏል። ይሄ በጣም ደስ የሚል ዜና ነው። ብሌን እንግዲህ እናትሽ አረብ ሀገር ነው የሞተችው የለችም ተብላ መርዶ ተረታ ነበረ። ያን ግን ውሸት እንደሆነ እውነቱን አሁን ላይ አሳዳጊ እናቷ ነግራታለች ማለት ነው። ምክንያቱም መጀመሪያ ለልጇ ስትል ፈርታ ነበረ እናትሽ የለችም ሞታለች ብላ የነገረቻት። አሁን ላይ ግን ልጇን ስታገኝ እውነቱን ለብሌን አስረድታታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አደራ የሚለውን ድራማ ወደ እናንተ ይዤ መጥቻለሁኝ። እንግዲህ በዚህ ድራማ በመግቢያው ላይ እንደተመለከታችሁት ዳግምን እንግዲህ ማስጠንቀቂያ ሰጥቶት ነበረ። ያልኩህን ካላመጣክ በምንም ታምር በእናትህ ላይ እንደፈረድክ እወቅ ብሎታል። ለእናትየዋም ደግሞ ያልኩሽን ካላደረግሽ ልጅሽን አላገናኘሽም ብሏት ነበረ። እየተባለችውን ደግሞ እንግዲህ እሷ ሰላም ሞታለች በማለት ለብሌን አርድታለች ማለት ነው። በውሸት ቢሆንም ልጇን ለማግኘት ስትል ይሄንን አደርጋለች። ለወለደችው ልጅ ስትል እንግዲህ ዋጋ ከፍላለች ማለት ነው። ምክንያቱም በሰዓቱ ትክክል ናት። ልጄን ለማዳን ብዬ ነው እንደዛ ያደረግኩ ብላ ብሌንን ይቅርታ ጠይቃለች። ምክንያቱም የብሌን እናት በህይወት አለች። ብሌንም መዋሸት አልችልም ብላ ግን እውነቱን እናትሽ አለች ብላ እናቱ ያለችበትን ቦታ ብታሳየት ለ18 ዓመት ሙሉ ያጣችውን ልጇን ላታገኘው ስለምትችል ለዛ ዋሽታለች ማለት ነው። አሁን ላይ ግን ልጇን ስታገኝ ለብሌን ደግሞ እናቷ በህይወት እንዳለች ዳግምን ለማትረፍ ብላ ይሄንን እንዳደረገች እንግዲህ ይቅርታ ጠይቃታለች ብሌንን። የብሌን አሳዳጊ መጀመሪያ ላይ ስትጸጸት አይተናታል። ምክንያቱም ለወለድኩት ልጄ ብዬ ያሳደግኳትን ልጄን ካድኳት በማለት እየተጸጸተች ነው ያደረገችው። በሰዓት ትክክል ነው። አንድ ነፍስን ለማዳን እንግዲህ መዋሸት እስካለባት መዋሸት ነበረባት። ዋሽታለች ማለት ነው። ግን መጨረሻ ላይ ሁሉም ነገር ግልጽ ሆኗል፣ ታውቋል ማለት ነው። ፍላሹን እንግዲህ ዳግም አውጥቶ ሰጥቶታል። አቶ በኃይሉ አሁን ላይ መውደቂያው ደርሷል ማለት ነው። ቃልም ከዛ ቤት ተመንጥቃ የምትባረርበት ጊዜ ቅርብ ነው። ቃል እንግዲህ ከዚህ ቤት እኔ መውጣት አለብኝ፣ አሁን ላይ ብሌን ትክክለኛ እናቷን አግኝታለች፣ መውጣት አለብኝ፣ ፈርቻለሁ፣ ውሸት እንደሆነ ካወቀች ሰላም ችግር ልታደርስብኝ ስለምትችል መውጣት አለብኝ ብላ ለበኃይሉ ደውላ ነበረ። በኃይሉ ግን ግድ የለም እኔ ሁሉንም ነገር አስተካክላለሁ፣ አንቺ ብቻ ተረጋግተሽ ተቀመጪ ብሏት ነበረ። እንግዲህ ቃል በጣም ፈርታለች። ቃል እዛ ቤት የገባችው የሰላምን ንብረት ለመዝረፍ ነው። የሰላምን ቤት በስሟ ለማዘዋወር ልጅ ሳትሆን እንግዲህ ልጅ ነኝ ብላ ገብታለች። ትክክለኛ ልጅቷ ደግሞ የሰላም ልጅ ሰራተኛ ሆና ነበረ እዛ ቤት እየገባችው። እናቷን እንግዲህ ከ10 ዓመት በላይ ሳታገኝ ነው የቆየችው ማለት ነው። ግን ሰራተኛ ሆና ገብታ ቃል ደግሞ በእናቷ ቤት ብሌንን እያሰቃየቻት ለመግደል ሙከራ ስታደርግ ነበረ። አደራ የሚለው እንግዲህ በጣም ብዙ አስተማሪ ነገሮች በውስጡ አሉት። ስደተኞችን በደንብ ይመለከታል።
በስደት ላይ እንግዲህ አብዛኛው ሰው ልጁን ለቤተሰቡ፣ ለእህት፣ ለወንድም ብቻ ገንዘቡንም በአደራ መልኩ ብዙ ነገሮች ያስቀምጣል ስደተኛ የሆነ ሰው እና ያንን ያስቀመጠውን በአደራ መልኩ ደግሞ ሲመለስ እንደዚህ አይነት ውጣ ውረዶች የሚገጥሙት ከሆነ በጣም ፈተና ነው ማለት ነው። ልንማርበት ይገባል። በተለይ ስደት ላይ ያለ ነው አያደርስ ነው የሚባለው። በእርግጥ ምን ማለት ይቻላል እንግዲህ ሰላም ለወንድሟ ነበረ ልጇን ጥላ ሄደችው። ወንድሟ ግን ልጇ ያልሆነችውን አንጥቶ ለገንዘብ ብሎ ሌላ ልጅ ነበረ ወደ ቤት ያመጣላት። ወደ እሷች ናት ልጅሽ በማለት ያስረከባት በማጭበርበር። ይሄ ደግሞ ትልቁ ችግር ምንድን ነው? ለገንዘብ ሲባል ነው እንደዚህ የሚደረገው። ለገንዘብ ሲባል ብዙ የሰው ሕይወት ይጠፋል። ብዙ ማጭበርበሮች ይሰራሉ። በጣም ነው የሚያሳዝነው። በተለይ በአሁን ሰዓት ላይ ለገንዘብ ተብሎ የማይሰራ ግፍ የለም ማለት ነው። ሰው ያለፋበትን ለመብላት እንዴት ይለፋልና ምንም ሊሳካለት አልቻለም። የብሌን አሳዳጊ ሞታለች ብላ ነበረ ቃል ደውላ ስትነግረው የነበረው። ይሄ ያንተ እጅ አለበት ብለዋለች ቃልና እንደዚህ በማድረጌና ቅር አለሽ ወይ? ዋናው ለእኛ መሳካቱ ነው። አሁን ሁሉም ነገር መስመር ይይዛል ብሎ ነበረ። ግን አሁን ላይ ያስቀመጠውን ፍላሽ ደግሞ ተወስዶበታል ማለት ነው። ዳግም እንግዲህ ፍላሹን አውጥቶ ሰጥቷል። ፍላሹ ደግሞ ብዙ ሚስጥሮችን ይዟል። ስለዚህ አቶ በኃይሉ ይጋለጣል ማለት ነው። የብሌን አሳዳጊ ገድያታለሁ አጠናቅቄያለሁ ብሎ በዛም ዋሽቶታል ማለት ነው። ቢዋሸውም ያንኛው ደግሞ የራሱን ስራ እየሰራ ይገኛል። ለወንጀለኛም ወንጀለኛ አለው ማለት ነው። እንግዲህ ከወንጀለኛ ቀጥሎ እሱን የሚበልጥ ወንጀለኛ አለ። በኃይሉ ሁሉም ነገር አልቆልኛል ብሎ እንግዲህ በደስታ ቶሎ ብላ ሰላም ቤቱን በስምሽ ማዞር አለባት እያለ ነው የሚገኘው። ሁሉም ነገር ግን አብቅቶለታል። አሁን ላይ ብሌን እንግዲህ ትክክለኛ አሳዳጊዋ የእሷን እናት አገናኝታታለይ ማለት ነው። ቃል ደግሞ ልጅ እንዳልሆነች ታውቋል። ስለዚህ ቃል ከዛ ቤት ተባራለች። በኃይሉም ሀሳቡና እቅዱ አልተሳካለትም። ለ18 ዓመት ደግሞ እናቱን ያጣው ዳግምም በዚህ አጋጣሚ እንግዲህ እናቱን አግኝቷል። መጀመሪያ ላይ ግን እናቴ ሞታብኝ ነው ብላ ስታለቅስ ብሌን እሱም አብሯት ቁጭ ብሎ እያለቀሰ ነበረ። እና እናትሽ ሞታብሽ እንዴት ወደዚህ ልትመጪ ቻልሽ? ቀብር የለም ወይ ብሎ እየጠየቃን ነበረ። እናቴ የሞተችው ዛሬ አይደለም፣ የዛሬ 10 ዓመት ነው የሞተችው። አረብ ሀገር ሄዳ እዛ ታማ ነው የሞተችው። እንግዲህ እንደዛ እያለችው አሳዳጊዋ እንዳለቻት ነው። አሳዳጊዋ ደግሞ ይሄንን እያለቻት እናቷ በህይወት እንዳለች እያወቀች ልጇ እንዳይሞትባት ነው። ምክንያቱም ብሌን ወደዚህ ወደ አንቺ እየመጣች ነው፣ ሰላም እናትሽ ሞታለች ብለሽ ካልመለሻት ልጅሽን ልታገኝ አትችይም፣ ልጅሽን እገልልሻለሁ፣ ምርጫው ያንቺ ነው ብሎ እንግዲህ ምርጫ ስለሰጣት ነው እንግዲህ እንደዚህ ያደረገችው። ይሄን በማድረጓ ደግሞ እንግዲህ ያው በጣም ተጸጽታለች፣ በጣም አልቅሳለች። ብሌን እንግዲህ እናቷ መሞቷን ቁርጧን አውቃ አልቅሳ ቤትም ስቅስቅ ብላ ቃል ግን ይመስላት እዚህ ጋር የወላጅ እናቷ ሳትሆን ሞተች የተባለችው አሳዳጊ እናቷ ናት የመሰላት። ምክንያቱም አሳዳጊ እናቷ መወገድ አለባት ተብሎ የሚገላት ሰው ወደ እሷ ተልኮ ነበረ። ሊገድል የሄደው ሰው ግን እንደ አጋጣሚ ሆኖ ዳግም ከዚህ በፊት አንተ ከበኃይሉ ጋር ስለምትሰራ የእናቴ ፎቶ ነው፣ በዚህ ፎቶ መሰረት እናቴን ካገኘክ የሆነ ኢንፎርሜሽን እንድትሰጠኝ ይፈልጋለሁ፣ እንድትረዳኝ ይፈልጋለሁ ስላለ እዛ እንግዲህ ፎቶውን ቤት ውስጥ ተሰቅሎ ሲያዩ ያንን ተመሳሳይ ፎቶ የእሷ ህይወት ተርፏል ማለት ነው። በፎቶ አማካኝነት እንግዲህ ከ18 ዓመት በፊት የነበረው ፎቶ ትዝ ሲለው ቤት ውስጥ ተሰቅሎ ሲያይ መያዣ አገኘ። በዛ አማካኝነት ህይወቷም ተርፏል። ልጇንም እንግዲህ አግኝታለች። በጣም ደስ ይላል። ለ18 ዓመት ሙሉ አታው የነበረችውን ዳግምም እንግዲህ ሲጫወት በነበረበት ነው ተወስዶ በህገወጥ የሆነ ድርጅት ውስጥ ወስደው እንግዲህ ህገወጥ የሆነ ድርጅት ውስጥ የጉልበት ብዝበዛ ሲደርስበት እንደቆየ ሲናገር ሰምተናል። ከዛ ቢወጣም እንግዲህ እናቱን ቢያፈላልግም ሊያገኝ አልቻለም ነበረ።
ብሌን ስታለቅስ አንቺ እና እኔ ህይወታችን ተመሳሳይ ነው ማለት ነው። እኔም ይሄው ለ18 ዓመት ሙሉ እናቴ የት እንዳለች አላቅም። ከዛ ከወጣኝ በኋላ ትገኛለች ያልኩበት ቦታ ሁላ ብፈልጋት ላገኛት አልችልም። ምናልባት እኮ የኔም እናት እንዳንቺው እናት ሞታ ሊሆን ይችላል ብለው እንግዲህ ሁለቱም እያለቀሱ ባሉበት ሰዓት ላይ እንዲሁም እንደዚህ አይባልም እያለችው ነበረ ብሌን ማለት ነው። እሷ አልቅሳ ወጥቶላት ተረጋግታ እንደዚህ አይባልም ብላው ነበር። እንደዚህ እያወሩ ባሉበት ነው እንግዲህ ስልክ ተደውሎ ማን ልበል ሲል ለረጅም ዓመት ስትፈልገው የነበረ ትልቅ ስጦታ ልሰጥክ ነው፣ እናትክ በህይወት አለች የሚል ዜና የሰማው ማለት ነው። ተስፋ በቆረጠበት ሰዓት ማለት ነው። አንዳንዴ በህይወታችሁ ተስፋ በቆረጣችሁበት ሰዓት ላይ የሆነ ነገር ፈጣሪ ያዘጋጃል። ተስፋ ቆርጦ የኔም እናት ሞታ ሊሆን ይችላል ባለበት ሰዓት ላይ ፈጣሪ እንግዲህ ደስ የሚል ዜናን አሰምቶታል። እናት በህይወት አለች ነው ያለው። አሁኑኑ እመጣለሁ፣ የት ነው ያለችው፣ እውነትህን ነው እያለ እንግዲህ ያው ከ18 ዓመት በላይ ያገኛት አለች የተባለች እናትን ለማግኘት በጣም ጓጉቶ ነበረ። ቆይ ተረጋጋ፣ እናትህን ማግኘት ከፈለግ እኔ ምልክት ነገር ማድረግ አለብን ያለው። ምንድን ነው? የፈለገ ነገር ቢሆንም እናቴን ላገኛት እንጂ አደርጋለሁ ብሎ ቃል ገባ ማለት ነው። እንግዲህ በኃይሉ ያስቀመጠው ጃኬት ውስጥ ፍላሽ አለ። ያንን ፍላሽ ደግሞ ሰላም ቤት ነው ያለው። እሱን አንጥተክ እንድሰጠኝ እፈልጋለሁ። ያኔ እናትህን አገናኝካለሁ። እሱም ማድረግ ካልቻልክ ግን እናትህን በህይወት አታገኝም ብሎታል ማለት ነው። ማድረግ አልችልም፣ እኔ ሰላምን አከብራታለሁ። ይሄን ደግሞ እንዴት ላደርግ እችላለሁ ሲል እንግዲህ እናትህን ልገላት እችላለሁ ያንን ካላደረክ ነው ያለው። በቃ እሺ እናቴ ምንም እንዳትረጋት ያልከውን አደርጋለሁ ብሎ ተስማምቷል። ያንኛውም እንግዲህ ይሄ ሚስጥር ከኔና ካንተ ውጪ ሌላ ሰው ማንም ሊሰማው አይገባም በማለት ሁሉም በሚስጥር ተይዟል። ዞሮ ዞሮ እናትና ልጅ ተገናኝተዋል። ሁሉም ደስ የሚል ነገር ነው። አደራ እንግዲህ ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም ቆዩ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። ስለነበረን ቆይታ አመሰግናለሁ። ባይ ባይ።